ወለቀድ አርሰልና ኢላ ተሙድ አኻሁም ሷሊሃ ወላሂ በእርግጥ ተሙድ ወደሚባሉት ብሔረሰቦች በስጋ ወንድማቸው የሆነውን ሳሊህ የተባለውን ነብይ መርጠን ላክንላቸው ይላል። በዲንና በእምነት አይገናኙም፣ ግን ያው ከነሱ መካከል የተወለደ በመሆኑ በበሸርያ በስብዕና ወንድማቸው አለ ማለት ነው። ይህን ያለበት ምክንያቱ ምንድነው? ከውጭ ሀገር የመጣ ባዕድ ቢሆን ኑሮ ባይሰሙትና ባይቀበሉት ባላስገረመ ነበር። ግን አብሯቸው የተወለደ ከአብራካቸው የወጣ ወንድማቸውን ልኬላቸው ለመቀበልና ለመከተል አልታደሉም ብሎ ለመውቀስ ሲፈልግ ነው። እና ነብዩላህ ሳሊህ ምን አሉ? አን ዕቡዱላህ አላህን ኻሊቃችሁን ወቁና ለርሱ ብቻ ተገዙና ታዘዙ በማለት ጠየቋቸው ማለት ነው። ወሂዱላህ የአላህን አንድነት ወቁ፣ በዛቱም በአካሉ እሱን የሚመስል የለም፣ በባህሪያቱም በስሙም በመብቱም የሱ ተካፋይና አቻ የለውምና ለአንዱ አላህ ብቻ ታማኞችና ተገዦች ሁኑ በማለት መከሯቸው። ፈኢዛሁም ፈሪቃን የኽተሲሙን ወዳውኑ ይህንን ጥሪ እንዳቀረቡላቸው ህዝቦቹ ለሁለት ተከፈሉና እስበርሳቸው የሚጨቃጨቁ የሚወዛገቡ ሆኑ ይላል። ማለት ምንድነው? ማንኛውም ነብይ ተልኮ ሲመጣ መቼም ቁጥሩ ቢያንስም የተወሰነ ተከታይ ማግኘቱ አይቀርምና ጥቂቶቹ ሰምተው ተቀበሏቸው፣ ተከተሉ ማለት ነው። ሌሎቹ ደግሞ የለመዱትን አንለቅም በማለት በዛው ገተሩ እና ቀደም ሲል በሽርክ ተስማምቶ የነበረው ህብረተሰብ አሁን በሐሳብ ተከፈለና እስበርሱ መጨቃጨቅ ጀመረ። ከፊሉ ነብዩ ያለው ትክክል ነው መቀበል አለብን ሲል፣ ሌላው ደግሞ የለም እኛ ይዘነው የቆየነው ነገር ነው የሚሻለው በማለት መፋጠጥ ተፈጠረ ነው የሚለው። ቃል ነብዩላህ ሳሊህን በመቀጠል ያ ቀውም ወገኖቼ አሉ፣ ቢመተስተዕጅሉነ ቢሰይአቲ ቀብለ አልሐሰና። እነዛ ያልተቀበሉት ክፍሎች እሱ እንደሚለው የአላህ መልእክተኛ ከሆነ እሱን የካደና ያስተባበለ አላህ የሚቆጣበትና የሚያጠፋው ከሆነ እስቲ እንግዲህ ያቅጣቱን ያምጣና ያሳየን አሉ። ይህም በሚሉበት ጊዜ ወገኖቼ ሆይ መልካሙ ነገር ሳያልቅባችሁ ለምን መጥፎ ትመኛላችሁ አሏቸው። እኔም በመቀበልና በመከተል በዚህ በዱንያም ሰላምን፣ ጤንነትን፣ በመጪው ዓለም እንደገና ምህረትና ጀነትን ማግኘት ሲገባችሁ እንደገና በገዛ እጃችሁ እውነተኛ ከሆንክ እስቲ በእኛ ላይ ጥፋት አምጣብን እያላችሁ የዚች ምድራዊ ህይወታችሁንም ባጭር ለማስቀጨት እንደገና ደግሞ በዘላቂው ዓለም ኪሳራ ውስጥ ለመግባት ለምን ትቸኩላላችሁና ትገሰግሳላችሁ በማለት ወንድማዊ ምክራቸውን ለገሱ። ለውላ ተስተግፊሩን አላህ ይህን ከማለት ይልቁንስ እስከዛሬ ባጠፋችሁትና ባከፋችሁት ጌታችሁን አላህን ለምን ምህረት አትለምኑም? ለዓለኩም ቱርሐሙን ይህን ብታደርጉ ግን ከአላህ ዘንዳ ይታዘንላችሁና ምህረትን ታገኙ ነበረ በማለት ገሰጧቸው ይላል። ይህን ሲሏቸው ግን ሰዎቹ በጣም በትዕቢት የተሞሉ በመሆናቸው ቃሉ ጠየርና ቢከ ወቢመን መዐክ፣ እናውም አንተ ብሎ መልካም ነጋሪና አስተማሪ አንተ ከመጣ ወዲህ አንተና ተከታዮች እንዳውም እድላችንን ሰባራ አድርገውታል። ማለትም ያው ነብዩ ባለመቀበላቸው አላህ ተቆጥቶ ድርቅ አምጥቶባቸው ራብ ይዟቸው ነበረ። ያንን ራብ እሳቸው እንዳመጡባቸው አደረጉና እስከዛሬ በሀገራችን ላይ ታይቶ ተሰምቶ የማያውቅ ችግር በእናንተ ዘመን ነው፣ ይህ የሃይማኖት ለውጥ ካመጣችሁ ወዲህ ተቆጥቶ ነው እንዳውም እድላችን የከፋው በማለት የመጣውን ችግር በእነሱ ምክንያት እንደተከሰተ አደረጉት። እርግጥ ነው በእነሱ ምክንያት ነው፣ ግን ግንዛቤው ነው የተናወጠው። እነሱን በማስተባበላቸው ምክንያት ነብዩንና ተከታዮቻቸውን በማስተባበላቸው ምክንያት አላህ ተቆጥቶ ያመጣውን ነገር ነብዩ ባመጡት ሃይማኖት ተቆጥቶ እንዳመጣው አድርገው ተረጎሙት ማለት ነው። ሰው መቼም በራሱ አስተሳሰብ ነውና ማንኛውንም ነገር የሚተረጉመው። ቃለ ጣኢሩኩም ዒንደ አላህ አሉ ነብዩ ግን
እኛ ይሄ በእኛ በኩል አይደለም የመጣው እድላችሁ የተሰበረው የእናንተ እድል የሚወሰነው መልካም ሆነ መጥፎ አላህ ዘንድ ነው። ይህን ነገር በመካድና በማስተባበላቸው ሳፊያ መጀመሪያም አላህ እቀጣቸዋለሁ ብሎ ወስኖ ነበርና በጌታችሁ ዘንድ ቀደም ብሎ የተወሰነው ውሳኔ ደርሶባችሁ እንጂ የኛ ጋዝ አይደለም አሏቸው ማለት ነው። በልአንቱም ቀውሙን ትፍተኑን በእውነቱ እናንተ በሰይጣን የምትወናበዱ ሰዎች ናችሁ። ነገሮችን በተገላቢጦች ነው የምትተረጉሙት። ይሄን ነገር እንዳውም ነብዩን ባለመቀበላችን አላህ ተቆጥቶ ነው ችግር ያመጣብን ብላችሁ መደናገጥና ወደ ሐቁ መመለስ ሲገባችሁ በተገላቢጦች እንዳውም በእኛና በኔ በነብዩና በተከታዮች ተቆጥቶ እንዳመጣባችሁ አርጋችሁ እድላችን የተሰበረው በእናንተ ነው ትሉናላችሁን? ሰይጣን ምንኛ ጠምዟችሁና ድባቅ መጥቷችኋል አሏቸው ማለት ነው። ወካነ ፊል መዲነቲ ትስዓቱ ረህጢን ይፍሲዱነ ፊል አርድ እና በዛች በከተማቸው ውስጥ 9 ግለሰቦች ነበሩ፣ በጣም ቀንደኛ የሆኑ ከሃዲዎች ማለት ነው። እና በዛች ሀገር ውስጥ ብላሽንና ጥፋትን የሚያስፋፉ ወራይስ ሊሆን ሳትብሏቸው አንድ ቀን እንኳን የሚበጅ ለወገንና ለሀገር የሚጠቅምና የሚበጅ ነገር የማይሰሩ ልክ ከሰይጣን ያልተለዩ የሆኑ ቀንደኛ 7 ወይም 9 የሆኑ ሰዎች ነበሯቸው ማለት ነው። አቃጢሉ አይመተል ኩፍር እንዳለው በሌላ ቦታ አላህ የመካ ካፊሮችን እንደነዛ አይነቶች እንግዲህ በጣም የታወቁ ርህራሄ የሌላቸው ህብረተሰቡን እያጎናበዱ ነብዩን እንዳይቀበሉና እንዳይከተሉ ሴራ የሚሸርቡና መጥፎን ነገር የሚያሰራጩ ኸይር ነገር ሳትብሏቸው የማይናገሩና የማይሰሩ ቱርጉሞች 9 ግለሰቦች ነበሩ በከተማይቱ። ከተማዋ ሂጅር ትባላለች። እዚህ መምለካ ውስጥ ናት ማለት ነው። ዛሬ ያለችው መሬቷ ተተቡክ ወዲህ ባለው ክልል የምትገኝ ነበረች። እና እነዚህ ሰዎች በተለይ እንግዲህ ትልቅ ሚና ተጫውተዋል ነብዩን በማስተባበልና ኩፍርንና ሽርክን በማስፋፋት በማሰራጨት ማለት ነው። ቃሉ ተቃሰሙ ቢላህ እና ዋላ ክርክሩ እየከረረ ሲመጣ በመጨረሻ እርምጃ ለመውሰድ ወሰኑና እነዚህ 9 ግለሰቦች በአላህ ስም እንማማላሉ ማለት ነው። ተሰባስበው አንዱ ሌላውን እንዳይከዳና እንዳያጋልጥ በነብዩ ላይ አንድ የማያዳግም እርምጃ ለመውሰድ መጀመሪያ ቶሎ እንማማል ተባብለው ተሰባሰቡ ማለት ነው። ምን ለማድረግ ነው የሚማማሉት? ለኑበይተነሁ ወአለው ይህን ሷሊህን ነብይ ነኝ የሚለውን ሰውዬና ቤተሰቦቹን ሌሊት ጨለማ ለብሰን ሄደን ይባቅ እንምታቸው በማለት ተማማሉ ነው የሚለው። ثم لنقولن لوليه ما شهدنا ملك اهله እና ሌሊት እንግዲህ ማንም በማይሰማና በማይበት ወቅት ገብተን እስከ ቤተሰቦቹ ጭጭ ካደረግን በኋላ ቋት በሚነጋበት ጊዜ ለርሱና ለቤተሰቦቹ ወይም ለአቅራቢያ ዘመዶቹ ማን ነው ቤተሰቦቻችንን ፈጅታቸው ያደረው ብለው በሚጠይቁበት ጊዜ ሁላችንም በአንድ ድምጽ በመተማመን ግንባር ፈጥረን እኛ የሱንም ሆነ የቤተሰቡን ውድመትና እልቂት አላየንም አልሰማንም አይናችን ግንባር ይሁን ብለን እና እንክዳለን በማለት ተማማሉ ማለት ነው። ወኢና ለሷዲቁ እኛ በምንለው ነገር እርግጠኞች ነን፣ ስለዚህ ጉዳይ ምንም አዋቂም ተጠያቂም አይደለንም በማለት እንክዳቸዋለን ብለው ተማማሉ ነው የሚለው። እና እንደሚባለው እንግዲህ በዚሁ መልክ አድማቸውን አጠናከሩና እንዳይጠረጠሩ ዘመኑን መንገድ እንሄዳለን ብለው አስወሩ። በከተማ ውስጥ ይባላል ወደ ጎረቤት ሀገር ለስራ ጉዳይ እንሄዳለን 3-4 ቀን በማለት አስወሩና ስንቃቸውን ሰንቀው ተዘጋጅተው ግመሎቻቸውን ጭነው ሰው ያያቸው በአደባባይ ወጡ ይባላል። ታከባቢ እነገሌ ያው መንገድ ሄዱ ተብሎ ተወራላቸው ታዩ። እነዛ ተከተማ ወጣ ብለው ፈቅ ካሉ በኋላ አንድ ዋሻ ቦታ ደፍጠው ቆዩ ይባላል።
እና ለሊት ጨለማ አንቀጽ በሚሆንና ሰው ረክ ብሎ በሚተኛበት ጊዜ ከዛ ተመልሰው እንደገና የነብዩን ቤትና ቤተሰብ ሊያወድሙ ነው እነሱ። ያንን አድርገው መለስ ብለው ደግሞ ሌሊቱን እዛው ዋሻቸው ቆይተው ስንቅ ይዘዋልና ተነባብተው መጥተው ሷሊህ እኮ እንዲሆነ ተብሎ መርዶ ሊነገራቸው ነበር እነሱ ያሰቡት ማለት። ግን አላህ Subhanahu Wa Ta'ala ደባቸውን ስላወቀባቸው ይህንን ወጥነውና አስበው እዛ ዋሻ ሂደው እንደገቡ ዋሻው በላያቸው ላይ እንዲናድና እዛው እንዲቀበሩ አደረጋቸው ይባላል። ወመከሩ መክረን እና እነሱ በነብዩና በተከታዮቻቸው በቤተሰቦቻቸው ላይ በጣም አስከፊ የሆነ ደባን መከሩ ሸረቡ። ወመከርና መክረን እኛም ደግሞ የነሱን ደባ ለማክሸፍ ወሰን እና አጠፋውን ልንሰጣቸው ተዘጋጀን ማለት ነው። ወሁም ላይ ሽዑሩን በእነሱ ግን ነብዩንና ቤተሰቡን እናጠፋለን ብለው ሲሯሯጡ ባላሰቡትና ባልጠበቁት መልክ እኔ ድባቅ መተዋቸው ቀደምኳቸው ይላል አላህ። ፈንظر كيف كان عاقبة مكرهم እና የነዚህ ሰዎች ደባና ሴራ መጨረሻ ፍጻሜው እንዴት እንደነበረ ተመልከታቸው። አና ደመርናሁም እኛ እነዚህን ሰዎችና ወቀውመሁም ሌሎቹንም ተከታይ ወገኖቻቸውን ጭምር አጅመዒን በጥቅሉ እንዴት እንዳወደምናቸው ተመልከት ልብ ያለ ሰው ሁሉ ይላል። እነዚህን እንግዲህ ቀንደኞች መሪዎች የነበሩትን መጀመሪያ ያው ነብዩንና ቤተሰባቸውን ሊገዱ ወስነው ከገቡና ከተደበቁበት ቦታ አጠፋቸውና ከዛ ቀጥሎ ደግሞ ሌላውን ህዝብ ቀጥሎ ሌላ እርምጃ ወሰደና ሁሉንም ገላግሎ ቁጭ አደረጋቸው። ነብዩና ተከታዮቻቸው ግን ተጎናጽፈው በኢማን ህይወታቸውን መምራት ጀመሩ ነው የሚባለው። فتلك بيوتهم خاوية بما ظلموا እና እነዚህ ሰዎች በፈጸሙት በደልና ግፍ ሳቢያ ይኸውና ቤቶቻቸው ወና ሆነው ይታያሉና ይገኛሉ በክልሉ አለ። በጊዜው እንግዲህ በጣም ደማቅ የነበረው ከተማ ኋላ ህዝቦቹ በሙሉ አለቁና እነዛ ዘጠኞቹ የብቻቸው መጀመሪያ አለቁ። እንደገና ሌላው ህብረተሰብ ደግሞ ያው በመላእክት ጩኸት አንድ ጊዜ ጫረና ቤቱ ተገርትሮ ቀረ እንደው ዝም ብሎ ያለ ነዋሪ ማለት ነው። እና በጊዜው እንግዲህ የነበረ ሰው የጎረቤት ሀገር ሁሉ አይቶታል ጎብኝቶታል ለማን ያን አካባቢ በጥና በዛ በሰሩ ስራ ሳባ ቤቶቻቸው ወና ሆነው በባዶነት ይገኙ ነበር ይላል። እነ في ذلك لآية እና እነዛን አመፀኛ የሆኑ ሰዎች በዚህ መልኩ አጥቶ ነብዩንና ተከታዮችን እናጠፋለን ሲሉ ባልጠበቁት ፍጥነት እነሱን እንደገና እንደዛ አርጎ ዲባቅ በመምታቱ ትልቅ የሆነ ምልክት አለ። አላህ ለመኖሩና ነብዮችን የላከ ለመሆኑ ማረጋገጫ ማለት ነው። ይቀውም ያለሙን ግን ይሄ ምልክትና ተአምርነቱ ለማን ነው? እውነትን ለማወቅ ለሚፈልጉ ሰዎች። የማያውቁ ደንቆሮች የሁሉ ተረትና እንቆቅልሽ መስራቸዋል የተፈጸመ አይመስላቸው ማለት ነው። ነብያችን አለይሂ ሰላቱ ወሰለም ወደ ተቡክ ዘመቻ ሲሄዱ በዚህ ቦታ ነበር አልፈው የሄዱ እና እዛ ቦታ ሲደርሱ ይሄ የነሰሙድ ቦታ ነበርና አሁን እዚህ ቦታ ስታልፉ ብትችሉ እያለቀሳችሁ አለበለዚያ አልቃሾች መስላችሁ በሐዘን ቅስማችሁ ተሰብሮ ቶሎ ፈጠን ብላችሁ እለፉ በኹሹዕና በኹዱዕ ብለው ሱሐቦችን አዘዟቸው። የጭቡ ቦታ ስለሆነ በዛ አካባቢ ሲያልፉ እንዳያጣልፋቸው አላህ የተቆጣበት ክልል በመሆኑ ማለት ነው። ወአንጀይና الذين آمنوا እና እነዚህን አጥፊዎችን በዚህ መልክ ታወደምናቸው በኋላ እነዚያ አማኝ የሆኑትን ከአደጋው ወይም ከጦሱ አዳናቸው። ወካኑ የተቁን አላህን የሚፈሩና ፍቃዱን የሚያከብሩ የነበሩትን ሙእሚኖችና የነብዩን ተከታዮች አዳናቸው ይላል አላህ Subhanahu Wa Ta'ala።